ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነዋል። ያው በቀንም እንዲሁም በምሽትም የተደረጉት ጨዋታዎች ትልቅ ትኩረት የተሰጣቸው ጨዋታዎች ነበሩ። በተለይ በሻምፒዮንነት ፉክክሩ ላይ የትናንትናውን ጨዋታ ማሸነፍ ይበልጥ እንዲቆይና በተከታዩ ቡድን ላይ ጫና እንዲያሳድር ያደረገው አርሰናል ትናንት ድል አድርጓል። 1-0 በሆነ ውጤት ኒውካስል ዩናይትድን አሸንፏል። ይህንን ጨዋታ ማሸነፉን ተከትሎ አርሰናል እንደገና መሪነቱን ተረክቧል። ማንቸስተር ሲቲ የኤፍኤ ካፕ ጨዋታ ነበረው። ያን የኤፍኤ ካፕ ጨዋታ አሸንፎ ለፍጻሜ ማለፉን አረጋግጧል። ስለዚህ ሲቲ ቀሪ ጨዋታውን እስከሚጫወት ድረስ የእንግሊዝ ፕሪሚየር ሊግ መሪነቱን አርሰናል ተረክቦ የሚቀጥል ይሆናል። ያው ቀጣይ ጨዋታዎች በጣም ወሳኝ ጨዋታዎች እንደሚሆኑ ግልጽ ነው። ምክንያቱም ከዚህ በኋላ ነጥብ መጣል አፎርድ የሚደረግ አይሆንም። ሲቲም አርሰናልም ጨዋታዎችን ማሸነፍም ብቻ አይደለም በቂ የሚሆናቸው ከጨዋታዎች ማሸነፍ ጎንም የሚያሸንፉበትም ማነርና የሚያሸንፏቸው ጨዋታዎች ላይ የሚያስቆጥሯቸው ጎሎች በጣም ወሳኝ ናቸው። ትናንት ሚኬል አርቴታ ጨዋታውን ካሸነፈ በኋላ የተናገረው አስተያየት ከዚህ በኋላ የሚደረጉት ጨዋታዎች ምን ያክል ከባድ እንደሆኑ ማሳያ ነው። ከዚህ በኋላ የምናደርጋቸው ጨዋታዎች በሮዝ አበባ ማሳ ውስጥ እንደ መራመድ ቀላል አይደሉም የሚል አስተያየት ሰጥቷል። ምክንያቱም በጣም ፈታኝ የሚባል የጨዋታ ቀን ኒውካስል ዩናይትዶች ለአርሰናሎች ሰጥቷቸው ነበረ። እያንዳንዱ የጨዋታ ፓተርናቸውን ከተመለከትን የሚከላከሉበት የሚያጠቁበት መንገድ ለአርሰናል በጣም ፈታኝ የሚባለውን የጨዋታ ምሽት ሰጥተዋል። ስለዚህ ከዚህ በኋላ የምንገጥማቸው ቡድኖች በራሱ የሚሰጡን ቻሌንጅ በቀላሉ የምንቀበለው አይደለም ብሏል። በጣም ጠንካራ ፉክክር ይጠብቀናል። እነኚህን ጠንካራ ፉክክሮቻችን ግን በሜዳ ውስጥ በምናሳያቸው ፐርፎርማንሶቻችን እያሸነፍን ጨዋታዎቹን እየገደልን መሄድ አለብን የሚል አስተያየት ነው የሰጠው ሚኬል አርቴታ። ከሚከላከልበትና ከሚያጠቃበት አንጻርም መሻሻል የሚገባቸው ነገሮች አሉን የሚል አስተያየት ሰጥቷል። 1-0 ነው ኒውካስል ዩናይትድን ያሸነፈው። እሱ ሲገልጸው ምንድነው ያለው? ጆብ ዳን ነው ያለው። አሁን ስራውን ሰርተነዋል ነው ያለው። ስለዚህ ስራውን የሰራው አርሰናል ከዚህ በኋላ ቀጣይ ጨዋታዎች ቀላል እንደማይሆኑ ስለሚያውቅ ለእያንዳንዱ ጨዋታዎች ደግሞ ትኩረት አድርገን የጨዋታዎቹን አጠቃላይ ሂደት ኮንትሮል ማድረግ ይኖርብናል ብሏል። በተለይ ስፔሻሊ ኢን ፋይናል ሰርድ ነው ያለው። እሱ የመጨረሻው የሜዳ ክፍል ላይ በምንደርስበት ሰዓት የምናጣቸው ነገሮች አሉ ብሏል። መበታተን ይታይብን ነበር ብሏል። ከዛ ውጭ ደግሞ የእያንዳንዱ የጨዋታ ቀናቶች ላይ የሚገጥሙን ቡድኖች አብዛኛውን የምናልፍባቸው መንገዶች በሙሉ ቀላል እንደማይሆኑ እናውቃለን ብሏል። ያው በእያንዳንዷ የጨዋታ መንገድ አርሰናልን የሚገጥሙ ቡድኖች አብዛኛውን ከኳስ ኋላ ተደራጅተው የመከላከልና በሚከፈቱ የኳስ እንቅስቃሴዎች ደግሞ እነዛን አጋጣሚዎች ተጠቅሞ ወደ ማጥቃት ሽግግሮች እንደሚገቡ ግልጽ ነው። በኒውካስል ዩናይትድ በኩል እንደተመለከትነው አብዛኛውን ራሳቸው ሜዳ ላይ ይቆያሉ። ኒውካስል ዩናይትዶች አርሰናሎችን ለማምጣት ይሞክራሉ። አርሰናሎች ወደ እነሱ የሜዳ ቀጠና በመጡ ቁጥር እየተዉት የሚሄዱት ስፔስ አለ፣ እየጣሉት የሚሄዱት ስፔስ አለ። ስለዚህ አርሰናል እየጣለው የሚሄደውን ስፔስ፣ አርሰናል እየተወው የሚሄደውን ስፔስ ከጀርባ መጠቀምን ነው የሚፈልጉት። ከጀርባ ኤክስፕሎይት የተደረገውን ፓሴጅ ተጠቅመው የአርሰናልን የመከላከል አደረጃጀትን በቀላሉ መስበር ነው የሚፈልጉትና በዚህ አይነት ሁኔታ ውስጥ እያንዳንዱ ቡድን ፓተርኑን እየቀየረ እየመጣ ሊገጥመን እንደሚችል እናውቃለን ብሏል ሚኬል አርቴታ። ነገር ግን ለቀጣዮቹ ጨዋታዎች ከዚህኛው ጨዋታም ከወሰድናቸው ፖዚቲቭ ነገሮች ውስጥ አንዱ ምንድን ነው? ዲሲፕሊንድ መሆን አለብን ብሏል። ከሬጁም ሊኖረን ይገባል ብሏል። በጣም መበረታታቱ ወይም ደግሞ በእንቅስቃሴ ውስጥ የሚኖራቸው አጠቃላይ እድገትን በተመለከተም ተጫዋቾቼ ያን ነገር ደጋግመው ማድረግ ይኖርባቸዋል ብሏል። በተለይ እያንዳንዱ የጨዋታ መንገድ ላይ በፍራቻ ወይም ደግሞ በጫና ውስጥ ሆነን መጫወት የለብንም ነው። በፍራቻና በጫና ሆነን የምንጫወት ከሆነ
ሉዝ የምናደርገው ነገር ስለሚኖር ያ ሊጠቅመን አይችልም ብሏል። ሀቢቶቻችን ሊኖሩ ይገባል ነው የሚለው ሚኬል አርቴታ። እነዚህ ልምዶቻችን ጌምን ዶሚኔት የምናደርግባቸው ሊሆኑ ይገባል። ጌምን ዶሚኔት ካላደረግከው እንደ ኒውካስል ዩናይትድ አይነት ቡድን ወይም ደግሞ ቀጣይ በምትገጥማቸው የፕሪሚየር ሊጉ ጨዋታዎች ላይ አንተን የሚያገኙ ቡድኖች አብዛኛውን ጊዜ ብልጫ ሊወስዱ የሚችሉበትን ነገር ላይ ነው ደጋግሞ ሊያደርጉት የሚችለው ብሏል። አሁን አርሰናል ቀጣይ የሚጫወተው ከአትሌቲኮ ማድሪድ ጋር ነው። ይሄ ጨዋታ በቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ላይ ነው የሚደረገው። ሁለተኛው በፕሪሚየር ሊጉ ከዚህ ከቻምፒየንስ ሊግ ጨዋታ ሲመለስ የሚገጥመው ደግሞ ዌስትሃም ዩናይትድ ነው። ዌስትሃም ዩናይትድ ላለመውረድ እየተጫወተ ያለ ቡድን ነው። ከዛ በኋላ እንዲሁ የሚደረግ ሌላ ፉክክር አለ። የፉልሃሙ ጨዋታ ይኖራል። እንዲሁም ከበርንሌ ጋር ይጫወታል። ክሪስታል ፓላስን ይገጥማል አርሰናል። ይሄ እያንዳንዷ ጨዋታ ምን ያክል ከባድ እንደሆነች ከቡድኖቹ አሁን ካሉበት ፐርፎርማንስና ከቡድኖቹ አጠቃላይ የሜዳ አቀራረብ ተነስተ የምናገረው ነገር ይኖራል። ፉልሃም ለምሳሌ በዚህኛው ሳምንት አሸንፏል። እንዲሁም ዌስትሃም ዩናይትድ በዚህኛው ሳምንት አሸንፏል። ቀላል ተጋጣሚ አይሆንም ለአርሰናል። በርንሌይ አሁንም በፕሪሚየር ሊጉ መውረዱን ቢያረጋግጥም ለተጋጣሚዎቹ በጣም አስቸጋሪ የሚባል የጨዋታ ቀን ይሰጥ እንደነበረ እንደሚሰጥም ከዚህም በኋላ በሚያደርጓቸው ጨዋታዎችም እንደሚሰጡም ከማንቸስተር ሲቲ ጋር ያደረጉትን ጨዋታ ተመልክተን በደንብ ማየት እንዲሁም ትንታኔውን መስጠት ይቻላል። የበርንሌይ የጨዋታ መንገድ በተለይ ሁለቱን የማለፊያ መስመሮች ማለትም የቀኝና የግራ የማለፊያ መንገዶችን በመዝጋት ተጋጣሚ በሚመጣባቸው ሽግግሮች ውስጥ ተጋጣሚ በቀላሉ አልፎ ወደ ራስ የጨዋታ ቀጠና ላይ አደጋ እንዳይፈጠር ያደርጋል። ይሄ ኢዚ አታኪንግ ስሩ ፓሴጅ የሚሉት ማለት ነው። ስለዚህ ቀላሉ የማጥቂያ የማለፊያ መንገድ የሚባለውን እንዲሁ አግኝቶ ጫና እንዲፈጥር አይፈልጉም። የሚሄድበትን መንገድ መቆለፍ ይፈልጋሉ ተጋጣሚያቸው። በሲቲው ጨዋታ ወቅት የሚያደረጉት ያን ነው። ቆልፈው ተጋጣሚን አስረው ይዘው በቀጣይ እንቅስቃሴዎች ላይ እንዳይጫናቸው ጥረቶችን ሲያደርጉ እንደነበረ ተመልክተናል። ስለዚህ እያንዳንዷን ተጋጣሚ ከተመለከትን ለእያንዳንዷ ተጋጣሚ ቅድም ባነሳሁት ሀሳብ ሚኬል አርቴታ እንደተናገረው ዲሲፕሊን መሆን አለብን ያለው ለዚህ ነው። ምክንያቱም እነዚህ አይነት ቡድኖችን በዲሲፕሊን ካልሆነ ልታሸንፋቸው አትችልም። ለምሳሌ አርሰናል የመጨረሻዎቹ 10 ደቂቃዎች ላይ ኒውካስል ዩናይትድን የገጠመበት ስሜቱ ኒውካስል ዩናይትድን የገጠመበት የማሸነፍ ወኔያቸው በፕሪሚየር ሊጉ ዘንድሮ በተሸነፉባቸው ጨዋታዎች ላይ ቢታይ የተሻለውን ነገር ማግኘት እንደሚችሉ ማሳያ ነበር። ለምሳሌ በበርንመዙ ጨዋታ፣ በብሬንፎርዱ ጨዋታ እያልን ብንሄድ በየጨዋታዎቹ አንዱ የጎደለው የነበረው አርሰናል ምን ነው? ፋይት ባክ ማድረግ አለመቻሉ። በጨዋታዎቹ የመጨረሻዎቹ ደቂቃዎች ላይ የሚፈጠሩትን ጫናዎች አሸንፎ ለመሄድ የተጫዋች ስኪል ብቻውኑ በቂ አይደለም። የተጫዋች ስኪል ፕላስ ዲሲፕሊን ያስፈልጋል። አርሰናል የተላበሰው የነበረው ነገር ያ ነው። ዲሲፕሊንድ ነበሩ አርሰናሎች። ለመከላከል ዝግጁ ነበሩ። በመከላከልና በመልሶ ማጥቃት እንቅስቃሴ ውስጥ ባለው የኳስ ሽግግር ውስጥ የሚጠቀሙበት መንገድ ሀቢታቸው በጣም ጥሩ ነበር። ይህንን ነው ማሳደግ ያለብን ነው የሚለው አርቴታ። ከዚህ በኋላ ጨዋታዎችን ስናሸንፍም ቢገስት መርጂኑን ማግኘት አለብን ብሏል። በጣም ከፍ ያለውን የጎል ማስቆጠር ሬቱንም ቁጥሩንም ማግኘት አለብን ብሏል። ምክንያቱም ተጋጣሚያችንም ጎሎችን እያስቆጠረ የሚያሸንፍ ቡድን እንደሚሆን እናውቀዋለን። ስለዚህ የተጋጣሚያችንን አጠቃላይ ሁኔታ ሳይሆን መጠበቅ ያለብን ቀጣይ ጨዋታዎች ላይ እኛ ስለምናስቆጥራቸውና እኛ በጨዋታ እንቅስቃሴ አክት ስለምናደርግበት የኛ ጥንካሬ ነው ማሰብ ያለብን ነው። በተከላካይ መስመር፣ በአማካኝ ክፍል እንዲሁም በማጥቃት እንቅስቃሴ ውስጥም የጎል ማስቆጠር ሂደቶቻችን፣ የጎል ማስቆጠር ኳሊቲዎቻችንም አብረው ማደግ ይኖርባቸዋል ብሏል። ኤቭሪ ፖዚሽን ነው
ይህንን ነገር ማድረግ ያለበት ነው የሚለው ሚኬል አርቴታ። በእርግጥ የሚኬል አርቴታ የቡድን እንቅስቃሴ አሁን ትናንትና ጎል ያስቆጠሩበትን መንገድ ከተመለከት ነው የማዕዘን ምት የአመታት ቴክኒኮቹንም እንዲሁ እየቀየረ ነው። ጎትቶ ተጋጣሚን በማምጣት የሳጥን አካባቢ ነፃነትን ጎል ለሚያስቆጥረው ተጫዋች መስጠት ነው። ኤሚሬቺ ኤዜ ጎሉን ሲያስቆጥር ከተመለከታችሁት እንደዚህ አይነት ድግግሞሻዊ የሆኑ ሽግግሮችን እንዲጠቀም እድሎችን እየሰጡት ነበረ። ኳሱን ይነካዋል፣ ይመጣል ሌላ የተቃራኒ ቡድን ተጫዋች። ያ የተቃራኒ ቡድን ተጫዋች በሚመጣበት ሰዓት የሚፈጥረውን ክፍተት ደግሞ ተጠቅሞ ጎል ያስቆጥራል። ስለዚህ ወደ መጨረሻው የሜዳ ክፍል ላይ የሚገባውን ተጫዋች ነፃነት የሚያውጅበት የራሱ የሆነ የጨዋታ ታክቲክ፣ የራሱ የሆነ የጨዋታ መንገድን ነው እየፈጠረ የሚገኘው ማለት ነው። እንደምታውቁት ስልጠና አንዱ መሰረታዊ የሚባለው ነገር ምንድን ነው? ከተጋጣሚ የጨዋታ እሳቤ አንጻር የሚነሳ የቡድን ግንባታ ብቻ አይደል። የቡድን ግንባታ መሆን ያለበት ከራስ የጨዋታ እቅድና ሀሳብ ተነስቶ ተጋጣሚን ዶሚኔት ማድረግና ተጋጣሚን ጎትቶ ወደዛኛው የጨዋታ እንቅስቃሴና ሀሳብ ማምጣት ነው። አርሰናል አሁን ትናንትና ሲያደርግ የነበረው ነገር ከተመለከት ነው የተጋጣሚን የጨዋታ እንቅስቃሴ ለመስበር የሚያደርገው አንዱ ጥረት ምንድን ነው? ተጋጣሚን ወደ ራስ የጨዋታ እቅድ ማምጣት። ተጋጣሚን ወደ ራስ የጨዋታ እቅድ ካመጣ በኋላ ተጋጣሚን አሸንፎ ወደ ሁለተኛውና ወደ ሶስተኛው ፓተርን ኦፍ ዲዛይን መምጣት። ይሄንን ነው ሚኬል አርቴታ አሁን በትናንትናውም ጨዋታ ተዳክሞም ቢሆን ቡድኑ እንዲያደርግ እየፈቀደ የነበረው ማለት ነው። ለዚህ ነው እሱ ኢምፖርታንት የሆነው ነገር ጨዋታውን ማሸነፋችን ነው ጆብ ዳን ያለበት ዋነኛው ምክንያት ይሄ ነው። ይሄንን ለማሸነፍ እጅግ በጣም መጣር ነበረብን። ተጫዋቾቼ ይሄንን ሲያደርጉ አስቸጋሪ ነገር ሊፈጠር እንደሚችል እናውቃለን። በዛ ውስጥ ሆነን ግን ላደረጉትና ለሰሩት ነገር ላመሰግናቸው እወዳለሁ ነው የሚለው ሚኬል አርቴታ። ትናንት በአርሰናል ሌላው በጣም መጥፎ ዜና ምንድን ነው? ካይ ሃቨርትዝ ተጎድቶ ወጥቷል። የካይ ሃቨርትዝ ተጎድቶ መውጣት የአርሰናል የማጥቃት እንቅስቃሴ ላይ የሚኖረውን የጨዋታ ፓተርንና ጫና ይቀይረዋል። በተደጋጋሚ ኒክ ፖፕን ሲፈትን ነበረ። ይሄ የኒክ ፖፕ የመጨረሻ ጫናን እንዲፈተና በድግግሞሽ አርሰናል ወደ መጨረሻው የሜዳ ክፍል ላይ ገብቶ ጫና እንዲያሳድር ያደረገው የዚህ ተጫዋች በማጥቃት እንቅስቃሴ ውስጥ ያለው እርጋታው ነበር። ስለዚህ ይህን የማጥቃት እንቅስቃሴ ውስጥ የነበረውን እርጋታ አርሰናል እየጨመረ የሄደበት በዚህ ተጫዋች ስኪል ነበር። እንግዲህ ይህ ተጫዋች ተጎድቷል። አሁን የዚህ ተጫዋች መጎዳት ሌላ የአታኪንግ ፓተርን እንዲያዘጋጅ ነው የሚሆነው። ተቀይሮ የገባው ቪክቶር ዮኬሬሽ ቀስ እያለ ከሲስተሙ ውጭ እንዳይሆንም ሚኬል አርቴታ የጨዋታ ሽግግሮቹ ላይ በተለይ እሱን አሳታፊ የሆኑ ሽግግሮቹ ላይ እንደገና በተለይ ከመስመር በሚነሱ የጨዋታ ጫናዎች እንዴት ወደ ተጋጣሚ ሜዳ ገብቶ አደገኛ መሆን ይቻላል ለሚለው ምላሽ እየሰጠ የጨዋታ ቀኑን የሜዳ ላይ አፈጻጸም ማስተካከል ይኖርበታል። ምክንያቱም ትናንትና ቪክቶር ዮኬሬሽ ታርጌት ማን ተደርጎ በተለይ ረዣዥም ኳሶችን እየተጣለለት እንዲጫወት ነበር ሲፈቅድለት የነበረውና ያ አንዱ ፖዚቲቭ የማጥቂያ ፓተርን ቢሆንም ፖዚቲቭ የማጥቂያ ፓተርኑ ይሄ ብቻውኑ በቂ አልነበረ። ምክንያቱም ቪክቶር ዮኬሬሽን ታርጌት ውስጥ ይከቱት ነበረ። ቪክቶር ዮኬሬሽ በሚያጠቃበት እንቅስቃሴ ሄዶ የሚያጠቃበትን አጠቃላይ ሁኔታ ያውቁታል። ስለዚህ ኢተገማች መሆን በዘንድሮ የውድድር ዓመት የሚኬል አርቴታ አንዱ ሐሳብ ስለሆነ ኢተገማችነትን እንዴት ነው ማሳደግ ያለበት፣ ኢተገማችነትን እንዴት ነው ማምጣት ያለበት ለሚለው ቀጣይ የጨዋታ ጊዜያቶች ላይ ያለው የጨዋታ ፓተርን እያስተካከለ ጨዋታዎቹን እንዴት መብለጥ መቆጣጠር ያስፈልጋል ለሚለው ፖይንት የሚያደርግበት ይሆናል ተብሎ ነው ኤክስፔክት የሚደረገው። ሐሳቦች አብዛኛውን ጊዜ በቡድን እንቅስቃሴ ያድጋሉ። ሐሳቦች አብዛኛውን ጊዜ በቡድን እንቅስቃሴ ውስጥ ደግሞ የተሻለ ኦፕሽን ከሌላቸው ወይም ደግሞ አቅጣጫዎች ካልተፈጠሩላቸው ደግሞ ይሞታሉ። ስለዚህ ከዚህ በኋላ በሚኖሩት ጨዋታዎች አቅጣጫዎቻቸው አድገው እንዴት የቡድን እንቅስቃሴ የተሻለ እንዲሆን ማድረግ ይቻላል ለሚለው ምላሽ መስጠት የሚጠበቅበት ይሆናል ብዬ አስባለሁ። ሚኬል አርቴታ እንደምታውቁት በጨዋታ ታክቲክ ውስጥ አብዛኛውን የሚጠቀመው ሙቭመንትን ባለመገደብ ነው። ሙቭመንትን ባለመገደብ የሚጫወትበት ሐሳቡ
በ2-3-5 ወይም በ3-2-5 የጨዋታ እንቅስቃሴ አብዛኛውን ተጫዋቾች ወደፊት ሄደው እንዲያጠቁ ፍቃድ ይሰጣል። ፕሪንሲፕሎቹ የታክቲካል ፕሪንሲፕሎቹም ኢንቨርትድ ፉልባኮች ይኖራሉ፣ ሚድፊልድ ቦክሶችን ይሰራል፣ እንዲሁም ኦቨርሎዶችን ያዘጋጃል። በተለይ ሃይ ዲፌንሲቭ ላይን በሚኖርበት ሰዓት እነዛ ሃይ ዲፌንሲቭ ላይኖችን እንዴት በትዕግስት ሰብሮ መግባት ይቻላል ለሚለው ምላሽ ለመስጠት የሚሞክር አይነት አሰልጣኝ ነው። በትናንትናው ጨዋታ ለምሳሌ ኦቨርሎድ ቱ አይዞሌት በሚለው ሐሳቡ ላይ የሱ ቡድን የሚያደርገው የነበረው ምንድን ነው? አታኪንግ ሁኔታዎችን አትራክት ማድረግ የሚለው ነገር ይታይ ነበር። አታኪንግ ሁኔታዎችን አትራክት በማድረግ በተለይ ስዊች ኦፍ ደ ፕሌይ ላይ አይዞሌትድ አድርጎ ዊንገሮችን ቡካዮ ሳካም ተቀይሮ ከገባ በኋላ ጋብሪኤል ማርቲን ተቀይሮ ከገባ በኋላ አብዛኛውን በስርዓት ሁኔታዎችን ለመከወን ጥረቶችን ያደርጉ ነበር። ሃይ ኢንቴንሲቲ ፕሬሲንጎቻቸው አርሰናል የማጥቂያ መነሻ ሀሳቦቻቸው ናቸው። ሃይ ፕሬሲንግ ኢንቴንሲቲን በሚገባ ደጋግሞ ማድረግ ይኖርበታል። ስለዚህ ሃይ ኢንቴንሲቲ ፕሬሲንግ በጣም ወሳኝ እንደመሆኑ እያንዳንዷ የጨዋታ ቀን ላይ በተለይም ከማጥቂያ አውትሌቶች ፈጠራ ጋር በተያያዘ ከሚጠቀሙበት የጨዋታ የተመላሽ ሽግግሮች ጋር በተያያዘ ይሄ እያንዳንዱ የመከላከል አደረጃጀትን በቀላሉ ሰብሮ የሚገቡ ቡድኖች እንዳይሆኑ በተለይ እንደ ተጋጣሚዎቻቸው አቀራረብ ለምሳሌ ኤቨርተን የምትወስደው አቀራረባቸው በሃይ ኢንቴንሲቲ ፕሬሲንግ ተጋጣሚን ጫና ውስጥ በመክተት እንዲሳሳት ያደርጋሉ። ይሄንን መቋቋም እንድንችል ሆነን መዘጋጀት አለብን ብሏል ሚኬል አርቴታ። ከዛ ውጭ ሌላኛው ተጋጣሚው ክሪስታል ፓላስ ነው። የክሪስታል ፓላስንም የጨዋታ ፓተርን ከተመለከት ነው ከተጋጣሚው እንቅስቃሴ አንጻር ተጋጣሚ እንዲሆን የሚፈልገው ነገር ግልጽ ነው። ተጋጣሚ እንዲሳሳት፣ ተጋጣሚ ቀስ ብሎ ሪዚሊየንት እንዳይሆንና በዚህ ሁኔታ ውስጥ ደግሞ ክፍተቶችን እንዲፈጠር ማስገደድ። ከዛ ውጭ የሃይቦል ሲቹዌሽኖችን በመፍጠር እነዚህ የሃይቦል ሲቹዌሽኖች ጎሎችን እንዲያስቆጥሩ እድሎች እንዲሆኗቸው መደጋገም ላይ ትኩረት ያደርጋሉ። አብዛኛውን ከጨዋታ እቅዶቻቸው ጋር መቆየት የሚፈልጉ ናቸው ክሪስታል ፓላሶች። በርንሌይም ቀደም ሲል እንዳነሳሁት ወደ ታችኛው ሊግም ቢወርድ ለነኚህ የአርሰናል ታይፕ አይነት ቡድኖች አብዛኛውን በሎ ብሎክ እየተጫወተ የሎ ብሎክ ትራንዚሽኖቹ ግን ፈጣን ሆኖ ከጀርባ ያሉትን የተጋጣሚ ቡድን አደገኛ ስፔሶች የሚመለከቱ ናቸው። ስለዚህ እነዚህ ፈጣን ሆነው ከአደገኛውን ስፔስ በመለየት ቶሎ የሚያጠቁ ይሆኑና ጫናቸውን ያሳድራሉ። ይሄ እንግዲህ እንዴት መቋቋም ይቻላል ለሚለው ሚኬል አርቴታ ቀደም ሲልም ያነሳሁት ሐሳብ ላይ እንዳስቀመጠው ዲሲፕሊንድ መሆን አለብን ያለው ለዚህ ነው። ዲሲፕሊንድ ካልሆንክ እንደዚህ አይነት ጨዋታዎችን ልታሸንፍ ትችላለህ ብሎ ስላላመነ ቀጣይ ራኒኑ የዋንጫ ጉዞ የመጨረሻ ትግሉ ገና ነው። በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ መታገል ይጠበቅባቸዋል። በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ ፉክክሩ አለ። ስለዚህ አርሰናል እንዴት ነው ሊያሸንፍ የሚችለው? አርሰናል እንዴት ነው ጨዋታዎችን በታትኖ አይቶ በነዛ ጨዋታዎች ውስጥ ዶሚናንት ቡድን ሊሆን የሚችለው የሚለው ኤክስፔክት ይደረጋል። ከእንቅስቃሴ ጋር በተያያዘ ሚኬል አርቴታ በቡድኑ የማሸነፍ መንገድ በጣም ደስተኛ ነው። ቡድኑ ፋይት ባክ ያደረገበት፣ ጫናዎችን ለመሸከም የሞከረበት ጥረቶቹ፣ አጠቃላይ እንቅስቃሴ በጣም አስደስቶታል። ግን እንደዛም ሆኖ ከዚህ በላይ መሆን እንዳለበት ያምናል። እንደዛም ሆኖ ከዚህም በላይ ከፍ ያለ ያደገ እንቅስቃሴ ይጠብቃል። በተለይ የአርሰናል የተከላካይ መስመር ክፍል ተጫዋቾች ትናንትና አክቲቭ ነበሩ ማለት ይቻላል። በሚመጡ እንቅስቃሴዎች ላይ ከተመለከታችሁ እንደውም ከነሱ የሚነሱ ኳሶች ራሱ ማጥቃቱን ጆይን እንዲያደርጉ ያደርጓቸው ነበር አማካኞቻቸው። ኤቤሬቺ ኤዜ በጨዋታ እንቅስቃሴዎች ውስጥ ምን ሊያደርግ እንደሚችል አንዳንድ ምልክቶች አሉ። ግን አሁንም ኤቤሬቺ ኤዜ እንቅስቃሴ ከአእምሮና ከሰውነቱ ጋር ያለው ግንኙነት የሆነ ጫና እንዳለበት ያስታውቃል። ጉዳት ላይ ሆኖ እየፈራ ጉዳት ላይ ሆኖ ሰውነቱ አልታዘዘው እያለ እየተጫወተ እንዳለ ንክኪዎችን በሚያስወግድባቸው ሙቮቹ መረዳት ይቻላል።
ይህንን ከ3 ሳምንት በፊት ሚኬል አርቴታም ተናግሮታል። የጉዳት ትሮማ አለው ብሎታል። ስለዚህ ይህን የጉዳት ትሮማውን የሚጨርስ ከሆነ ምክንያቱም ከዚህ በኋላ ባሉት ጨዋታዎች በጣም ወሳኝ ስለሚሆኑ ጨዋታዎቹ እርምትም የምታደርግባቸው አይደለም። አንዴ ከጣልክ ነው። አንዴ በጨዋታዎቹ የተሸነፍክበት ሰዓት ከተፈጠረ ተሸነፍክ ነው። ስለዚህ ላለመሸነፍ ለጨዋታዎቹ ዝግጁ ሆኖ በመቅረብ ጨዋታዎቹ የምታሸንፍበትን የራስህን የሆነ ፖይንት ማስቀመጥ ነው። ስለዚህ እነኚህን ፖይንቶች አስቀምጦ የተሻለ ተፎካካሪ አርሰናል በቀጣዮቹ ጨዋታዎች ሊመጣ እንደሚችል የሚያሳይ የትናንትናውን የኒውካስል ዩናይትድ ፉክክር ነው የተመለከትነው። ስቴዲየም ውስጥ የነበረው የአርሰናል ደጋፊ ጭንቀት በደንብ የሚታየው ነገር ምንድን ነው? የጨዋታዎቹን ክብደት ያሳያል። የጨዋታዎቹ ክብደት ምን ያክል ከፍተኛ እንደሆነ ደጋፊዎቹ ተጋጣሚ ወደ እነሱ ሜዳ በሚመጣበት ሰዓት የሚያደርጉት የፊት ገለጻቸው፣ የሚያደርጉት የሰውነት ቋንቋቸው ጭንቀታቸውን መረዳት ይቻላል። በቃ ከባድ ሁኔታ ውስጥ እንዳሉ ያውቁታል። በማጥቃት እንቅስቃሴ በሚመለስበት ሰዓት በመከላከል እንቅስቃሴ ለመከላከል በሚደራጅበት ሰዓት አርሰናል ጫና ውስጥ ይገባል። ያ ጫና ደጋፊው ፊት ላይ እንመለከተዋለን። ይሄ ከዚህም በኋላ በሚኖሩ ጨዋታዎች በተለይ ጨዋታዎችን ቀድሞ ካለመግደል የሚመጣ ጫና እንደሚሆን ግልጽ ነውና ጠንካራ ፉክክር የተደረገበት የኒውካስልና የአርሰናል ጨዋታ በአርሰናል አሸናፊነት ተጠናቆ አርሰናል እንደገና ተመልሶ መሪነቱን ከ2 ቀናቶች በኋላ ተረክቦታል። ቀጣይ ጨዋታዎች እንግዲህ ይጠበቃሉ ማለት ነው። የመኳንንት በሬ ፖድካስትን እየተከታተላችሁ ትገኛላችሁ። ሀሳብ አስተያየት ስጡበት። ጥሩ ቀን እንዲሆንላችሁ እመኛለሁ።